ቀጣዩ አስፈሪው ትንቢት የሺህ ዓመት ንግርት ይኸው መፈጸሚያው ደርሷል። ለብዙ ዓመታት ሲጠበቅ የነበረው የአባቶች ንግርት መፈጸሚያው ተቃርቧልና ንስሐ ግቡ። ክፉ መናፍስት በሰዎች ላይ በመሰልጠን የተለያዩ በደሎችን ንጹሃን ላይ ያደርሳሉ። በዚያን ጊዜ ከዳዊት ከሰለሞን ወገን የሆኑትን ያሳድዳሉ። ስለ መስቀሉ ክብር፣ ስለ ቤተክርስቲያን ታላቅ መከራ በምዕመኑ ላይ ይደርሳል። ይኸው መከራ ከፊተኛው ይልቅ የከፋ ይሆናል። ለሰማዕትነት የሚሽቀዳደሙ ምዕመናን ወጣቱም አዛውንቱም ይበዛሉ። ሰማዕትነት በየደጁ ይሆናል። የአባቶች ደም ከፀሐይ መጥለቅ በፊት ይፈሳል። ማሳደዱ በሌሊት በጨለማ ይሆናል። ከዚያም በኋላ ከእግዚአብሔር ፍቅር ይልቅ የዓለም ፍቅር የበለጠባቸው ላይ መዓት ይወርድባቸዋል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦቻችን እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት የተለመደውን የከበረውን ስጦታችሁን ላይክ፣ ሼር በማድረግ እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በትህትና ጠየኳችሁ። ቀጣዩ አስፈሪ ትንቢት የሺህ ዓመት ንግርት ይኸው መፈጸሚያው ደርሷል። ለብዙ ዓመታት ሲጠበቅ የነበረው የአባቶች ንግርት መፈጸሚያው ተቃርቧል። ንስሐ ግቡ። ክፉ መናፍስት በሰዎች ላይ በመሰልጠን የተለያዩ በደሎችን ንጹሃን ላይ ያደርሳሉ። ሕፃን፣ ወጣት፣ አዋቂ፣ ሴት፣ ወንድ፣ እናት፣ አባት ሳይሉ ሁሉም ላይ በደልን ያደርሳሉ። ሞት በሰዎች ዘንድ ይናፈቃል፣ ነገር ግን እንደ ሰማይ ከሁሉም ይርቃል። ክፉ መናፍስቶች በንጹሃን ሕይወት ላይ ይጫወታሉ። በክፉ መናፍስት የተያዙትም ንጹሃን ምዕመናን ላይ ይዘባበታሉ። በዚያን ጊዜ ከዳዊት ከሰለሞን ወገን የሆኑትን ያሳድዳሉ። ስለ መስቀሉ ክብር፣ ስለ ቤተክርስቲያን ታላቅ መከራ በምዕመኑ ላይ ይደርሳል። ማህተብን ለማስበጠስ ብዙዎች ላይ ይረማመዳሉ፣ ያስጨንቃሉ። የመነፈቁትን ባመኑት ላይ፣ ያልዳኑትንም በዳኑት ላይ ይነሳሉ፣ ይዘባበታሉ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የጸኑትን ብሉይ ኪዳንንና አዲስ ኪዳንን እስከሚያፋልሱ እስከሚያጠፉ አያንቀላፉም። ንጹሃን አባቶችና ምዕመናንን ይታረዳሉ። የእግዚአብሔር ስም የሚጠራበት የሚመለክበት የቅዱሳን መላእክት፣ ሰማዕታት፣ ሐዋርያትና ነቢያት ስም የሚመሰገንበት ስፍራ ቤተክርስቲያን ታዝናለች። ምዕመኖቿ እንደ አበባ ይረግፋሉ፣ ይጨፈጨፋሉ። አፍ ያልፈቱ ሕፃናትን እንኳን አይምሯቸውም። የንጹሃን ደም እንደ ውሃ ይፈሳል። ይኸው መከራ ከፊተኛው ይልቅ የከፋ ይሆናል። ለሰማዕትነት የሚሽቀዳደሙ ምዕመናን ወጣቱም አዛውንቱም ይበዛሉ። ሰማዕትነት በየደጁ ይሆናል። የአባቶች ደም ከፀሐይ መጥለቅ በፊት ይፈሳል። ማሳደዱ በሌሊት በጨለማ ይሆናል። አብያተ ክርስቲያናት እንደ ደመራ ይነዳሉ። ጣዖታት ይስፋፋሉ። ክርስቲያኖች ወደ ኋላ ታስረው በታገቱበት ጨለማ እስር ቤት በጸሎትና ምህላ ይጋደላሉ። ኃይል ወዴት ነው? ከሃሊነትስ ወዴት አለ? እያሉ ከእንባ ጋር ወደ እግዚአብሔር ይጮሃሉ። በዚያን ጊዜ ከራሔል እንባ የሚበልጡ ዋይታዎች በራማ ይሰማሉ። እነዚህ ክፉ መናፍስት የተቀደሰችውን ሃይማኖት አጥፍተው በመናፍቃን ምድሪቱን እስኪሞሉ ድረስ አያንቀላፉም። በኃጢአት በተጨማለቁት ለአጋንንት በሚገዙ እግዚአብሔር የማይወደውን ስራ በመስራት ፈጣሪ የሚያሳዝኑት ላይ እነዚህ ክፉ መናፍስት ያድራሉ። ይህ በኃጢአተኞች ላይ ያደረው ክፉ መናፍስት ሕዝብን ከሕዝብ ሃይማኖትን ከሃይማኖት በማስነሳት በውስጥም በውጪም ሰላም እንዳይኖር በማድረግ ዓላማውን ለማሳካት ይጥራል፣ ይተጋል። አመፀኞች ፍርድን የሚያጓድሉ እንዲበዙ ያደርጋሉ። በዚያን ዘመን የአንድነት መፍረስ፣ የእሸት መርገፍ፣ የተቀደሰው መርከስ ይከሰታል። ከአመፀኞች ከወንበዴዎች ለራሳቸው ብቻ ከሚጮሁ ጋር ንጹሃንን ለመቀላቀል ተግተው ይሰራሉ፣ አያንቀላፉም። በራሳቸው ክፉ ሐሳብ ተጠልፈው ሕዝብን ከሕዝብ ሃይማኖትን ከሃይማኖት ያስነሳሉ። ካህኑን ይገላሉ፣ ታቦቱን ይዘርፋሉ፣ ምህላውን ያስተጓጉላሉ፣ ቤተ መቅደሱን ይደፍራሉ፣ መከፋፈልን በቤተ ክርስቲያን ያደርጋሉ። ታዲያ ይህ ሁሉ አስፈሪ ለብዙ ዓመታት ሲጠበቅ የነበረው ንግርት በእኛ አሁን ላይ ባለን ወደፊት በምንኖር
ህዝቦች ላይ እንዳይፈጸም ምን ማድረግ እንዳለብን ብዙ አባቶች ያለመታከት መፍትሄውን ለኛ ለልጆቻቸው በተደጋጋሚ ሲነግሩን ቆይተዋል። ይህ ሰሚ ያጣ ትንቢት ሁላችንም በንጹህ ልቦና ልናስተውለው ይገባናል። ከፊት ሊመጣ ካለው ነገር እንድንም ዘንድ ራሳችንን ቀድመን እናዘጋጅ። የሰው ልጅ ንስሐ ይገባል፣ ራሱንም ያዘጋጃል። ከዛም ሞት እንኳን ቢመጣ አይፈራም። የተወደዳችሁ ቤተሰቦቻችን ራሳችንን እናዘጋጅ። ብንሞት ገሃነመ እሳት ነው የሚጠብቀን። አሁንም ቢሆን ከእንቅልፋችን ካልነቃንና ቆም ብለን ካላስተዋልን የአሕዛብ ማላገጫ መሆናችን አይቀርም። ከዚህ የአሕዛብ መቀለጃ ከመሆን ራሳችንን ለማዳን ብልህ መሆን ያስፈልጋል። ብልህ ሰው የዛሬውን አይቶ የነገውን ይተነብያል። ስለ እግዚአብሔር ፍቅር ብለንም ለራሳችን ነፍስ ብለንም ንስሐ መግባት ያስፈልገናል። ከልባችን በመጸጸትም ከክፉ ጎዳና መመለስ የሚያስፈልግበት አስከፊ ዘመን አሁን ነው። የአምላክ እርዳታ ካልታከለበት የሚመጣው ነገር ሁሉ በእጅጉ ያስፈራል። ከኃጢአት ጎዳናም ተመልሰን እንደ ነነዌ ሕዝብ አመድ ነስንሰን ለራሳችንም ለሀገራችንም ለሃይማኖታችንም ይቅርታን እንጠይቅ። መሬት ላይ ወድቀንም ምህረቱን እግዚአብሔር እንዲሰጠን እንማጸነው። በዚህ መከራ በበዛበት ዘመን ያለን ሁላችንም በሚባል ደረጃ ፍቅረ እግዚአብሔር የራቀን ዓለምን በልባችን ያነገስን ብዙዎች ነን። የሚያብለጨልጨው የከፋው ዓለምን አስበልጠን ትእዛዙን ሕጉን መጠበቅ የተሳነን ልበ ደንዳኖች ነን። ታዲያ ይህ የሺህ ዓመት ንግርት በእኛ በደካሞች በኃጢአተኞች ላይ እንዳይፈጸም ፍቅረ እግዚአብሔር ሊኖረን ይገባል። እንዲሁም ንስሐ ልንገባ ይገባል። ይህ አላፊ ዓለም እንዳያታልለን እንጠንቀቅ። ቅዱሱ መጽሐፍ በያዕቆብ መልእክቱ ምዕራፍ 4 ከቁጥር 1 እስከ 9 ባለው ላይ የዓለም ወዳጅ የእግዚአብሔር ጠላት ነው በማለት እንዲህ ብሎ ያስቀምጣል። በእናንተ ዘንድ ጥልና መጋደል ከወዴት ይመጣሉ? በሰውነታችሁ ውስጥ የሚሰራውን ዝሙት ከመውደድ የተነሳ ከዚህ አይደለምን? ትመኛላችሁ እንጂ አታገኙም፣ ትቀናናላችሁ፣ ትገዳደላላችሁ፣ በብርቱ ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጋላችሁም፣ ነገር ግን አትለምኑምና የምትፈልጉትም አታገኙም። ትለምናላችሁ፣ ለፍትወታችሁ ትከፍሉ ዘንድ ለክፉ ትለምናላችሁ፣ አታገኙም። እናንተ ዘማውያን ሆይ ይህን ዓለም የሚወድ የእግዚአብሔር ጠላት እንደሆነ አታውቁምን? የዚህን ዓለም ፍቅር የመረጠ ሰው የእግዚአብሔር ጠላት ይሆናል። ወይስ በእናንተ ላይ ያደረው መንፈስ ቅዱስ መቃናትን እንደሚወድ መጽሐፍ በሐሰት የሚናገር ይመስላችኋልን? ነገር ግን ፈጣሪያችን የምትበልጠውን ጸጋ ይሰጣል። ስለዚህም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ እግዚአብሔርን እሺ በሉት፣ ሰይጣንን ግን እምቢ በሉት፣ ከእናንተ ይሸሻል። እግዚአብሔርን ቅረቡት፣ ይቀርባችኋልም። እናንተ ኃጥአን እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። እዘኑና አልቅሱ፣ ሳቃችሁን ወደ ለቅሶ፣ ደስታችሁን ወደ ሐዘን መልሱ። በእግዚአብሔር ፊት ራሳችሁን ዝቅ አድርጉ፣ እርሱም ከፍ ከፍ ያደርጋችኋልና በማለት የዓለም ወዳጅ የእግዚአብሔር ጠላት እንደሆነ መጽሐፍ ይናገራል። ውድ የቃል ሚዲያ ቤተሰቦቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ሰናይ ጊዜን ተመኘው ከቃል ሚዲያ።